ሰበር ዜና ተስማምተዋል የተባለው ሐሰት ነው። እኛ በፍጹም በ10 ነጥቦች ላይ አልተስማማንም፣ በኤአይ የተጻፈ የተሳሳተ ደብዳቤ ነው ሲሉ አሜሪካው ፕሬዚዳንት ዶናልድ ትራምፕ እንዲሁም ደግሞ ምክትል ፕሬዚዳንታቸው ጆን ቫንስ በሰዓት እየተናገሩ ይገኛሉ። እንደሚታወቀው በትናንትናው ዕለት ኢራን እንዲሁም ደግሞ አሜሪካ ስምምነት ማድረጋቸው እንዲሁም ደግሞ ለ14 ቀናት ስምምነት ማድረጋቸው ተነግሮ ነበር። በዚህ ስምምነት ላይም ኢራን እንግዲህ የተለያዩ 10 ነጥቦችን አስቀምጣለች። ከነዛ 10 ነጥቦች መካከልም እንግዲህ የተለያዩ ስምምነቶች አሉ። ከነሱ መካከል የኒውክሌር ፋሲሊቲ ማቆም የሚለውን አያካትትም። በተጨማሪም ደግሞ በሊባኖስ ላይ እየተሰነዘረ የሚገኘው ጥቃት ሙሉ ለሙሉ ይቆማል። እንዲሁም ደግሞ ኢራን ማለት ነው ወደፊት ምንም አይነት ጥቃት እንደማይሰነዘርባት የሚያረጋግጡ እንዲሁም በተለያዩ 10 የተለያዩ ነጥቦችን ነበረ አሜሪካ እንደተስማማች የተነገረው። ነገር ግን አሜሪካ በፍጹም 10 የተባሉ ነጥቦችን አልተስማማንም፣ በኤአይ የተጻፈ ደብዳቤ ነው እንጂ ተስማምተዋል የሚለው መረጃ ሙሉ ለሙሉ ሐሰት ነው ሲሉ ፕሬዚዳንቱ እንዲሁም ደግሞ ምክትል ፕሬዚዳንቱ በሰዓት የተናገሩ ይገኛሉ። የመካከለኛው ምስራቅ ጦርነት በ36ኛው ቀኑ ማለት ነው ለ14 ቀናት የተኩስ አቁም ስምምነት ተፈራርመው የሆርሙዝ ሰርጥ ለጥቂት ሰዓታት ማለት ነው ተከፍቶ እንደነበር የሚታወስ ነገር ነው። ነገር ግን በዚህ ሰዓት የሆርሙዝ ሰርጥ ሙሉ ለሙሉ ተዘግቷል። አሜሪካም እንግዲህ የተለያዩ የቀረጥ ጦርነቶችን ከኢራን ጋር እያደረገች ትገኛለች። ስምምነቱም ሐሰት ነው ሲሉ ጭምር በሰዓት የተናገሩ ይገኛሉ። በዚህ ጉዳይ ላይ እንዲሁም በሌሎች አዳዲስ መረጃዎች በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን መጫናቸውን አትርሱ። መልካም ቀን ይሁንላችሁ።